የዓመት ዕድሜን ሳንቆጥር ጀንበር ዘመንን በማትቀይርበት የዘመን ስሌት በአንድ ቤት ሁለት ታሪክ ሰማን። አንዱ በሐዘን ተሞልቶ ዛሬን አሻግሮ ነገን የማስዋብ ተስፋ ሲሆን፣ ሌላኛው ገጽታ ልብን የሚያርድ ተስፋን የሚቀማ በደቂቃዎች ኃይሉት በቀን አልሆነም ሆኗል እያሉ ሊታገሉት የሚችሉት አስደንጋጭ ክስተት ነው። እናቴ እኔ ቁጭ ባልኩበት እሷን ስደግፋት እንዲህ ስትል ብረቱ ልቧን መታት። አክስቴም እንደዛው። ሙፍቲ ምንም ከሌ የሚባል የለም ሁሉም አልቀዋል ስንላቸው በቃ ስልካቸውን ነው እንትን ያደረጉትና እንግዲህ ሊመክሩኝ ያሰቡ ሰው ምን ያህል በዚህ ሌብል እንደሆነ። በዚህ ቤት ከጥቂት ወራት በፊት የነበረን ታሪክ እናስቀድም። ኮሮና ምድሪቱን ሲያስጨንቅ መንግስታት ህዝቦቻቸውን ለማዳን ሲታገሉ በአንዳንድ አገራት የሟቾች ቁጥር የሰዎችን አስክሬን በየጎዳናውና ቤቱ አንሺ እስኪያጣ ድረስ ያከፋው ክፉኛ የታመሙ ከፈጣሪ ቀጥሎ ያድኑናል ያሏቸው ሐኪሞቻቸውን ሳይቀር በሞት ያጡበት አጽናኝ ደጋፊ አስታማሚን የማይፈልግ ህመም መሆኑን ሲያሳይ ሀገራችን የዚህ የዘመኑ የክፉ ታሪክ አሻራ ኮሮና የተባለ በሽታን አስተናገደች። የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ በሽታ በጋራ መሰብሰብን ይከለክላል፣ በህብረት መቆም ግን ያንበረክከዋል አሉ። መጠለያ ያጡትን አስጠጓቸው፣ የዕለት ምግብ ያጡትን ከመሶባችሁ ቆርሳችሁ አጉርሷቸው ሲሉ ሀገራዊ ጥሪን ሲያቀርቡ ይህም ቤተሰብ እንደ አብዛኛው ኢትዮጵያዊ ሰምቷል። ግን ሰምቶ ዝም አላለም። የቤቱ አምስተኛ ልጅ ካሊድ ተከራይቶ የሚኖርበትን መኖሪያ ቤት ሙሉን አስውቦ በጎዳና የነበሩ ጧሪ ደጋፊ ያጡ አዛውንቶችንና ወጣቶችን አሰባስቦ የራሱን ጎጆ እንዲጋሩ አስገባቸው። ከመሶቡም ቆርሶ አጎረሳቸው። ህብረተሰቡ ለየት ያለ ነገር ምን ላደርግ በሚል ያው እዚህ እኔ ተከራይቼ የምኖርበት መኖሪያ ቤቴ ውስጥ 100 ለሚሆኑ በህይወታቸው በጎዳና ህይወት ላይ ለነበሩና እንዲሁም ደግሞ ኑሯቸው ከጃደፍ ወደ አፍ የሆኑ ወገኖችን ለመርዳት በሚል ይሄን ቤት አዘጋጅተን ያንን እስከ 3 ወር 4 ወር ድረስ የሚል ሂደት ይዘን እየተንቀሳቀሰን ነበር። እዚህ ታሪክ ውስጥ ትችለዋለህ ወይ የሚል ጥያቄ ከወሰንክ ግን ሁሌም ከጎንነን የሚል የተስፋ ድምጽ ከሚወዳቸው እህቶቹ ተሰጥቶታል። የመጀመሪያው ሂደት ላይ ያው እንደማንኛውም ቤተሰብ ደንግጠዋል። እኛ 1 2 3 ቤተሰብ ማሳደግ አቅቶናል፣ ማብላት አቅቶናል፣ ምን ማለት ነው እንዴት ልትሆን ትችላለህ የሚል ፍራቻ ነበራቸው። ግን ያው እንደ ቤተሰብ አውርተን ፈጣሪ አላህ በፈቀደው ነው የሚሆነው። ስለዚህ ሁሌም ሰደቃ ሰው አለኝ ብሎ አይደለም የሚያደርገው የሚል ነገር አድርገን በተለይ ደግሞ አንደኛዋ ታላቅ እህቴ በዚህ እስከ መጨረሻው ካንተ ጋር ነኝ የሚል ነገር ቃል ገብታ አብራኝ በዚህ መሆን ጀመረች። ስለዚህ ማብላት ማጠጣት የሚባለው ነገር ከዛ ተጀምሮ እንግዲህ ቤት ውስጥ ያለውን ሂደት ሙሉ ኮንትሮል በማድረግ ለምሳሌ እንደ ሴቶች መዘጋጀት ያለበትን እህልም ጭምር በማዘጋጀት እንደገና ደግሞ እንጀራ በመጋገርም ጭምር አብረውኝ በተለይ ባሎቻቸው ያላቸው ባሎቻቸውንም ልጆቻቸውንም እየተው በተለያየ ጊዜ በዓለም በሚኖርበት አንድ ዝግጅት በሚኖር እንግዳ በሚመጣም ሰዓት ላይ ሙሉ ለሙሉ ሐሳቤን እነሱ ላይ ጥዬ ነበር ማረጋው። የዚህን ቤተሰብ ሌላ ደስታ ይዛ ልትመጣ ህሊና ናስር የተባለችው እህታቸው የኒካ ወይም የቀለበት ቀኗ ደርሶ 5 እህትማማቾችና 3 ልጆቻቸው ፕሮግራም ወደሚደረግበት ወልቂጤ ጉዞ ሊያደርጉ ከአውቶቡስ ተራ ተገኝተዋል። መኪናው ግን ጉዞ ሊጀምር አልቻለም። ምክንያቱም ሙሽሪት የአንገት ሐብሏን ረስታ መርካቶ ገብታለች። ወንድ መሄድበት እንጂ መሄድ የለባችሁ ምንም አያስፈልግም ብዬ እኔ ቻሌንጅ በማረጋቸው ሰዓት በፍጹም አሁን ይሰማታል። ይሄ ደግሞ መልሶች ቃል ትመጣለችና መሄድ አለብን የሚል ነገር አረጉ። እሺ ያሉ። ሹፌሩ ሊታገስ ስላልቻለ ከፈለገች ቀጥሎ በሚመጣው መኪና ትከተለን ሲል አውቶቡስ ተራውን ጥሎ ወጥቷል። ሙሽሪትም ከኋላ በሌላ መኪና መከተል ጀመረች። ከደቂቃዎች በኋላ ሁሉ ነገር ተቀየረ። ሁሉም ነገር እንዳልነበረ መሰለ። የእያንዳንዱ ቤተሰብ የስልክ ጥሪ ሐዘንን ያስተጋባ ያዘ። ቢዚ ነበርኩኝና በተደጋጋሚ ታናሽ እህቴ ትደውላለችና ያው ሪጀክት አደርግባታለሁ። ይሄንን እንትን አላረግም እንደዚህ ልንዳፈር አንችልምና ምንድን ቢሆን ነው ብዬ ሳነሳ
መልሼ እደውልልሻለሁ ስላት አንዴ አዳምጠኝ አለችኝና አንዴ አዳምጠኝ በቃ ብላ ያው በሲቃ በተናነቀው ነገር በለቅሶ ታወራለች። አልሰማም። ምንድነው ስላት የመኪና አደጋ ነው። እኔ አብራቸው ከዚህ ከቤት እንደወጣች አውቃለሁና ዞሮ ያው ተጋጭተው አንድ ነገር ሆኗል። እንደ ወንድ የተሰማኝ ነገር በቃ ያው ሴት ስለሆነ ታረብሻለች ነው። የት ናችሁ ስላት እንደዚህ ሰበታ ጤና ጣቢያ አለች። ሹፌሩ በጣም እያበነነ ነበረ። ቀስ ብሎ አይነዳም። ከተማ ውስጥ ራሱ ያስፈራ ነበረ። ሰዎቹ ቀስ በል እያሉት ነበረ። ከዛ ሲኖትራክ ከፊት ለፊታችን እየመጣ ነበረ። ልጁ ያው ወደ ውጪ እያወጣ ነበረ። ያኛው እንደዚህ እየመጣ ሲኖትራኩ፣ ልጁ ደግሞ ወደ ግራ እያወጣ ወደ ቀኝ እያወጣ ነበር። ከዛም ልጁ የሆነ ጋቢና ሁለት ወንድና ሴት ነበሩ። ልጁ ከጭንቅላቱ አሳክኮ ሲያወርድ ልጁን እጁን ነካውና መሪውን ወደዛ አረገበት። ከዛ ተጋጩና ሲኖትራኩ ድንጋይ ያዘውና ወደቀ። ከዛ ዶልፊኑ ደግሞ ጭቃ ይዞት በዛ ወደቀ። የኔ አክስት ረዳቱ ጋር ነበረ። አይሩፍ ነበረ ዶልፊን ማለት ነው። አንድ ወንበር የብቻ ወንበር የለውም። እሱ ላይ ነው የተቀመጠችው። እህቴም እንደዛው። ከዛ እንደዛው ድጋሜ እህቴ አክስቴ ሁለት አክስቶቼ ሙንታና ዜባ የሚባሉ ሙንታ ከኔ ቀጥታ ማለት ነው እንትና ሙንታ ዜባ ከኔ ቀጥታ ሙንታ ደግሞ ከናቴ ቀጥታ እንደዛ ነበር። እናቴ እኔ ቁጭ ባልኩበት እሷን ስደግፋት እንዲህ ስትል ብረቱ ልቧን መታት። አክስቴም እንደዛው። እህቴ ደግሞ መስቶቱ ሲጭንቅላቷ ጋር እዚህ ጋርና እዚህ ጋር እንደዚህ ጋር እንትን መስቶቱ እንትን አላት። እኔም እዚች ጋር ጋጥ ያረገኝ መስቶቱ ነው። ሁሉም ሲተኙ ፈራውና ስጮህ ሰዎች መተው መስቶት ሰብራ አወጡኝና በአምቡላንስ ሄድኩኝ። አጎቴ ስልክ ቁጥር ሰጥቼ በጣም ነው የሚያሳዝነኝ። እንዲሁ እንትን ያንቀጠቅጠኛል እንደዚህ ሰማ። የአስደንጋጭ ዜና ለየትኛውም የሰው ልጅ የሚያስደነግጥ ነው። ቤተሰቡን በቅርበት የሚያውቁትም የሐዘኑ ተጋሪ ነበሩ። በጣም ነው የደነገጥኩት። እንዴት አድርጌ ነልቼ እንደደረስኩም አላስታውስም። ጥቁራም እዚህ ጳውሎስ ነበር። እዛም ደርሼ ተመለከትኩ። እኔ በጣም እንግዲህ እህቶቹንም አውቃቸዋለሁ። አላህ ይማራቸው፣ አላህ ይዘንላቸው። እንግዲህ ከሰማዕት ነው የሚቆጠሩት እንደ እስልምና አስተምሮት። እዚህ ቤት ላይ እሱ በሚያደርጋቸው በጎ ስራዎች ላይ ያግዛሉ። በተለያዩ አጋጣሚና እንተዋወቃለን። እህቶቹም ጋር በተለያየ ጊዜ ተገናኝተናልና በጣም ከባድ ነው። እኔ በጣም ይጨንቀኝ የነበረው እኔ የተሰማኝን ስሜት በዛ ሰዓት ነው ያውቀዋለሁ። ውስጤ ላይ የተፈጠረው በጣም ሾክ ያደረሰብኝ ድንጋጤ በጣም ከባድ ነበርና ካሊድ ምንድነው የሚሆነው? እንዴት ነው ካሊድ የሚሆነው እያልኩ ምንስ ተብሎ ነው ካሊድ አሁን ማጽናኛ ቃል የሚሰጠው? በጣም ትጨናነቃለህ። በዛ ስሜት ነው ካሊድን የሚያገኘውት። ጎረቤት ነን። በተለይ ደግሞ ፋውንዴሽን አቋቁሞ እርዳታ መንገድ ላይ ወደቁትን ማንሳትና መቀለብ፣ ማስተዳደር፣ ማስተካከል ከጀመረ ወዲህ በቅርብ አውቀዋለሁ። በተለይ ከወረርሽኙ መከሰት ጋር ተያይዞ ማለት ነው። አጋጣሚ ልጆችን ጋብቻ ነበር እድር ስለነበር በቅርብ ሁሉን ነገር ሲሰሩ የነበሩት እነሱ ናቸው። እንደ ጎረቤት ሳይሆን እንደ ፋሚሊ እንደ ቤተሰብ። ባለቤቴ ደውላልኝ እያለቀሰች የካሊድ እህቶች በመኪና ተጎድተዋል፣ አሁን ያለነው ጳውሎስ ነው፣ ወደዛ እየሄድን ነው ትለኛለች። በጣም ነው የደነገጥኩት። የነዳሁ ነው መኪና ጎን አቁሜ ራሴን አረጋግጬ እንደገና ለማረጋገጥ ደወልኩ። ወደ ራሱ ነው የደወልኩት። እያለቀሰ እህቶቼ በሙሉ አልቀዋል ይለኛል። የት ነው ያላችሁት? እንደዚህ በቀጥታ ወደዛ ነው የሄድኩት። በጣም አስደንጋጭ ነው። ከእናቱ ጎን ተቀምጦ ከትራፊክ አደጋው በተአምር የተረፈው ሕፃንና ከባድ አደጋ የደረሰባት እህቱ አጋጣሚው ካዝነናልና ታመናል የተሻገረ ጠባሳን ጥሎባቸዋል።
አጃይብ ነው የሆነብኝ። በቃ ይሄም የፈጣሪ ስራ ስለሆነ የማይተርፈውን አተረፈ፣ የሚተርፈውን የሌላውን ሰው ህመም ማየት በራሱ ያሳምናል። ሌላው ተተህ ሙሽራዋ እህቴ ያለች የምታገባው እሷ አልሞተችም በአጋጣሚ እና እሷን ማየት ያሳቅቀኛል። ምክንያቱም እቺ ልጅ ሙሽራ ድሪም የነበራት ምናምን ናት። ከዛ በኋላ ከ5 ከ6 ከ4 ከምናምን ዓመት በኋላ ካልመጣችሁ ብላ ኢንቫይት አድርጋ በቃ እሺ ደስ ይበላት ብለው ተነስተው አብረው ወደዛ ነው ሄዱት። የዚህ ነገር ምክንያት እኔ ነኝ ብላ ታምናለች። በጣም መንፈስን የሚያስጨንቅ ሂደት አለ። ሁሉ ነገር እያንዳንዱ ሙቭመንቶችን ታያል እና በዚህ ሂደት ላይ እኔ ህመሙን ምሸሽበትና ይሄ የኢትዮጵያ ህዝብም አብሮኝ ደግሞ ከኔ ከጎኔ መንግስትም ቆሞ ከኔ ጋር ሆኖ ይህንን ህመም የሚያሽርልኝ ነገር ሳደርግ ነው። ልብን የሚሰብረው ማዘንን የሚያጸናው ከሞት አፋፍ ያመለጠችው እህቱ አደጋው በደረሰበት ዕለትና ከዛ በኋላ በርካታ ሰው በተለያዩ መገናኛ ብዙሃን ሳይቀር የተቀባበለውን የእናቷን የሶስት አክስቶቿንና የአክስቷን ልጅ መሞት እስካሁን አለመስማቷ ነው። የትራፊክ አደጋውን ያደረሱት ሁለቱም አሽከርካሪዎች በዕድሜ እንኳን አልበሰሉም። ይህ የበለጠ ያማል ይላል ካሊድ። ሆኖም ቤተሰቡ ይህን የከፋ አደጋ ዛሬም ተቋቁሞ ልክ እንደ ትላንቱ ህዝቡ ከኛ ይማር ለማለት ግን ጊዜ አልወሰደባቸውም። አንድ ቤተሰብ መጥቶ ከዚህ በፊት የደረሰባቸውን ኢትዮጵያ ውስጥ ሲት ቤልት አይደረግም ነበርና ወንድማቸው እዚህ መጥቶ እና በጣም ብዙ ሰው ሲት ቤልት ሲያደርግ ይናገረው ነበር። እሺ ከውጭ መምጣትን ለማሳየት ነው ጉረኛው እንደዚህ ብዙ ነገሮች እንትን ሆኖ ያ ሰው ቀበቶ እንዲተው ያደርጉታል። እና ይሄ በሆነ በሶስተኛ ነው በምናምን ቀን መኪና ካር አክሲደንት አድርጎት መኪና መሪ መጥቶት ይሞታል። እና 3 ቀን ነው ሀዘን የተቀመጠ ነው። እና ከዛ በኋላ ብዙ እንቅስቃሴ አድርገን በዚህ ሌብል ወደ እንትን የመጣ ነው ወደ ህግ በኢትዮጵያ ቀበቶ ማሰርን ወደ ህግ እንዲመጣ ነው ያደረግነው። እና እኔ ጋር ይሄንን ስልክ ሳይ ያው ትሰማለህ እንደ ቤተሰብ እና ልጁ የፐብሊክ ትራንስፖርት ሚነዳ የነበረ እድሜው 18 ነው። እንደውም ጭራሽ 15 ቀኑ ነው መንጃ ፈቃዱን ካወጣ በቃ ፋይል የሌለው እንደዚህ እያንዳንዱ ራሱም ጠፍቶ እኛንም ይዞ ጠፍቷል። እና ምንድነው ማድረግ ያለብን? ከዛ ወዲያ አውቶማቲክሊ በዛችው ሳምንት እዚህ መጥቼ ጎንደር 27 ሰው ሞተ፣ ሐረር 36 ሰው እንዲህ አድርጎ በ5-6 ቀን አሰላ እንደዛው 20 ምናምን ሰው እና ይሄ ተድምር መጥቶ መቶ ምናምን ሞልቷል። እና ምን በቃ ወዲያው ይሄ ያኛውን ነገሬን አውቶማቲክሊ ነው ከውስጥ ያወጣልኝ። የመሞት ሌሎች ሰዎችም እየሞቱ ነው። ለሰው ላይ መስለው ይችላል። እኔ ውስጥ ስትመጣ ምንም በቃ ፍጹም የሆነ በቃ ምናልባት አንድ ነገር ይታየኛል። ልክ አንድ ሰው ነግዶ ወይ ምሎ ሰርቶ ምሎ ሊያተርፍ ህልም እንደሚያደርገው ሁሉ እኔ በዚህ ነገር የኢትዮጵያን እንዲህ ያለ ስቃይን በአመት 5000 ከ5000 ምናምን ህዝብ በላይ የሚሞትበትን ሂደት ቀርፈን ለዚህ ከሆነ ፈጣሪን እሰየው የሚያስብል ነገር ይኖራል ብዬ አስባለሁ። ይሄ ነው በቃ ይሄ አስችሎኛል እና ወደሱ ነው እየሮጥኩ ያለሁት። ዛሬም ትላንት በርካቶች እጅ ባጠራቸው ዕለት እጁን የዘረጋው የወንድም ካሊድ ቤተሰብ ይህም አደጋ ምን ነው ፈጣሪ ብሎ ከማማረር በክፍተትነት የሚታየውን የዘርፉን ህግ እንዲሻሻል እስከ መታገልና ህዝቡን የማንቃት ሥራ እስከ መስራት የዘለቀ እቅድ ይዞ ተነስቷል። በጣም ጥንቃቄ መደረግ ያለበት መጀመሪያ እንግዲህ መንጃ ፈቃዱን ከሚይዙት ሰዎች ላይሰንሱ ከሰጣጡ ጀምሮ ነው ያለው። ማለት አንተ በሰው ህይወት ላይ ሰውን ለማጥፋትና ሰውን ለማዳን የሚሰጥ ፈቃድ ይመስለኛል እኔ። ምክንያቱም የምትይዘው በቃ ሰውን ህይወት ለመጠበቂያ የምትይዘው ፈቃድ ነው። በከዛ በተቃራኒ ያን ኃላፊነት የማይሰማው ሰው ሲይዘው ሰው እንዲያጠፋ ፈቃድ እየሰጠው ለህጋዊነት መሸፈኛ ፈቃድ አለው። ህይወት እንዲያጠፋ ደግሞ ፈቅደህለት ይሆናል የምታመጣው። በሱ እጅ ያልሆነ ሰው ሰራሽ ሆነ ነገር ይዞ አቅም በሌለው ሰው ላይ ያን ኃላፊነት ስታሸክመው ኃላፊነቱን መሸከም ስለማይችል አደጋውና ጉዳቱን ነው እንዲበዛ የሚያደርገው። ሁለተኛ ቅጣቶች ጠንካራ መሆን አለባቸው። ፈረንሳይ ላይ ሁለት ሰው በመኪና አደጋ ሞተ ሲባል ቢቢሲ አይቀር ሲኤንኤን አይቀር ምናምን አይቀር
ሳምንቱን ጆሮአችን እስኪደነቁር ድረስ በሱ ይነግረናል። የኛ ይሄ ሁሉ ድምድም ብሎ አንዳንዱ ዜናም አይሆንም፣ አንዳንዱ በፉቲንግ ጽፎ፣ አንዳንዱ ደግሞ እንደዚህ አይነት እዛ ሞቷል ብሎ ያልፈዋል። ስለዚህ እንደዛ ባይሆን እኔ እግር ኳስ ላይ ስንዘፍን ከምንል ወይም ደግሞ ዘፈን ስናስተላልፍ ከምንል እንደነዚህ አይነቱ ህብረተሰቡ እንዲገባው ብናደርግ ጥሩ ነው ብዬ ገምታለሁ። የመኪና አደጋ በኔ እናትና በአክስቶቼ ይብቃ።